والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. عند تاريخ لنقراتشو تاريخنا يعرض إمام الطبري شيخ المفسرين تواكيو تراكي تاريخ مور يمفسرو عباتنا ميلواتشو إمام الطبري يساتشو تفسير يتفسيرو تشولو عباتنا ب240 هجرية يتكسته كستتن تاريخون يزغبوت ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አልጠበሪ ገና ወጣት ይያሉ በሐያት ራሳቸው ያዩት ታሪክ ነው መነግራችሁ መጽሐፋቸው ላይ ዘገቡት። በዘመነኛ ብዕር አሊ ጠምጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት መታወቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አልጠበሪ ታሪኩን እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ጊያት ይባላል። አቡ ጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ጊያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማን ናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና ያ አባ ጊያት አንተ ጊያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን እናቴ ግን ራብን መቋቋም አትችልም፣ እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል እሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ጊያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ የምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለኛ። ምን ይሆን? ቆዳ ነው ከርቀት ሲያዩ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ይለብሱ ታየ።
ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደን። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለብህ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀትን ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብን። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች፣ ቆዳዋ አጥንቷ ላይ ተጣብቋል፣ ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘሁት? ዓመት እየራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም ጠበሪ። 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ የገባው። 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየውን መጥቶ ሊወስደው ይችላል። አቡ ጊያስ ድምፅ ካልተሰማ ከፍ አደርጋለሁ። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያስ ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ቦርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ጠቀላሎ ቤት ተሾልኮ ሲገባ ባለቤት ተቀበለችው። የአባ ጊያስ ማጃ አቤክ፣ ምን አመጣ? ምንስ ይዘህ ነው ከኋላ አለችው። አይ እንዲሁ ነው አለ። ኧረ ምን እንዲሁ ይዘሃል? የሆነ ነገር እየታየ። አይ እንዲሁ ነው። እስኪ ልየው፣ ምን ደግሞ አመጣ? የሚበላ ነው ምንድን ነው? አሳየኝ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አድርጎ ያ ሉባባ፣ አንቺ ሉባባ፣ ሳላስበው 1000 ድርሃም አገኘው። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ እግር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይህ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለት? በረሃ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃ አጥቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ለአንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት። 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽው አለ። አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም። ይሄን አቋሜ ነው እቂ አላት። አቋማቸውን ታውቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናድርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት
ባይሆን ያገኘውበትን የሆነ ድርሻዬን ወስዳል። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁን መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይህን ሲል ሁላችን አዳመጥ ነው። አንድ በእድሜ ገፉ አዛውንት ወደ እርሱ አቀን። ከዛም አንተ ኹራሳኒ ሆይ ያሉት። ማን ነው የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኘ። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም? አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኛ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለን። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን እሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል፣ ይህንማ እናረግ፣ አላህን ከፈራ ያምጣው፣ እኛ ምንሰጠው ነገር የለም አላቸው። ቅስማቸው ስብር። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ነው፣ ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን። እኛውን ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸንፉት? በጣም ሊያደክማቸው ሆነ። ና ግጠመኝ ሲላቸው ብቻህን ነው እንደምትመጣው? አሰልፈ ነው እንደምትመጣው? ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አለ። እኔ ጋር ናቸው። ምን ነው አልሐርቡ ኺድዓ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሳይሆን ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም አረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም፣ አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየርን፣ ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን፣ ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠሩ። ለራሱ እያመቻቸ ነው ብዬ አሰቡ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ጊያት አለችው፣ እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት፣ ተቸግረሃል። ለምንድን ነው ማታነሳው? አንተ እኮ ሙጠር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ፣
አላህ ባስከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቃል አለች። ጥሩ ማንተን ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዛሉና አቡ ገያዝ ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊ ሉባባ ከጭንቀት በኋላ ፎይታ ይመጣል። አላህ ይተወንም ተይሉ ባባ አለት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቁሞ ይጣራል። ምን ይላል? አዩሃል ሁጃጅ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይህ ሼኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቅድም 1/10ኛ ነው አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቅድም 100 እሱም ብታረግለት ይሰጣል። ቃለ ላ ያ ባባ አላቸው። ይህም አይሆን። እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸዋል። ይህንማ እኛ እናደርግም። አላህ የሚፈራ ከሆነ አምጥቶ ይሰጠኛል፣ አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውንና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር። ትልቁ ትምህርት ይሄ ነው። ሐቂቃ እኛ ትንሽ ኑሮ ውስጥ እናወጥብን ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማያቃትን ሴት ያማልላል። ይሄ ሙስሊም ባህሪ አይደለም። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ ቢቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ ነው። ታሪክ እየተለወጠ ነው። ያችን ቴምራፍ በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡይ ብሎ ተጣራ። አሁንም ይላል ኢማም አጠበሪ ነው የሚዘግበው። አሁንም ይሄ ሼኽ ተነሱ አቡ ገያዝ መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ ባይሆን 1 የወርቅ ሳንቲ ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ገዝቶ እሷን እያከራየ እያጠጣ ክራይ ይሰበስባል። 1 የወርቅ ሳንቲ ስጠዋል። ሰውየው እንደሚስማማት ተጠብቃላችሁ አይደል? ቃለ ላ ያ ባባ ይሄማ ያ አላህን ከፈራ ያምጣል፣ ካልሆነ እዛው አላህ ይተሳሰብ። አቡ ገያዝ ተስፋ ቆረጡ። ናበል ወደ ቤት እንሄዳሉት። ምንድነው አሉት። እስኪ ናየ አንተ ሳንቲ ከሆነ አለ እንደዚህ አዎን አየ። አቡ ገያዝ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም አጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸዋል። በሩ ሲገቡ ግቢው አብሬ ገባው። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋለሁ። ከዛ ልገባ ስል ማን አለኝ አቡ ገያዝ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ፣ እንዲሁ ፍጻሜውን ልይ ብዬ ነው ናገባሉኝ። እሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ
ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቃል። ተቀበላቸው። ይህን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ ምንድነው የሚያወጣው እያሉ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል። አይናቸው እንዲህ ሲከፈት አየውታል። አመታት ወርቅ አይቶ አያውቁም አይደለም። 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችኋል። 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪዩ ማላለው ይላሉ ኢማም ጠበሪ። አላሁ አክበር። ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል ነው የሚገልጹ። ሴቶቹ ፈበቁ መሽቱ ከለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል። እንዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው፣ እሱም አይሰጥ። አመሰግናለሁ አባባ ግንባር ሰማት ወጣ። ምን አይነት በኺል ነው! ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነው። ኢማም ጠበሪ ምን ይላል? እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ አፈጠጥን። ትንሽ ቆይቶ ኹራሳኑ መጣ። ያ ግለሰብ ገባ የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣህ አሉ። ነገሩ ሰፊ ነው አለው። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ዳህ ያገኘው አንተን ነው። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባ ብሎ እግራቸው ላይ ጣለው ይላል ጠበሪ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለም። የወርቅ ሳንቲ ሙሉ ለሙሉ አላናገርንም፣ ወጥቶ ሄደ። ደንግጫለሁ፣ ተከተልኩት፣ ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልሄድ ስል እጄን ያዙኝና ቁም አሉኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለአመታት ሱብሒን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ፣ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተም መካፈል አለብህ። የድሃ ቸር ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባው። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶቹ 8 ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10።
ለአስሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባል። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጠለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት አላህ እዚህ እስኪያደርሰኛል። ኢማም ሸይኹል ሙፈሲሪን እስኪሆን አቡ ጊያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ ለአንድ ሳንቲ ሐራማን ብላን ብለን ጣል አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ንገር ምስኪን إن مع العسر يسرا ህግ ነው። ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ጊያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ጊያስ ስጠይቅ አቡ ጊያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላሉ። ያው እነሱ በእነሱ አረ የሚጋቡት ሀብታሙ ነው አሉ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላሉ። እኔ ይላል ኢማም ጠበሪ የአቡ ጊያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ጊያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። بعد عسر يسرا ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ብህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆች? بعد عسر يسرا። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አለፉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘንም። ከጭንቀት በኋላ ምን አለ? እፎይታ አለ። ኢንሻአላህ እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የተሰጠኝ ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጣ ከሆነ ስራ ይገኛል። የእምነት ነፃነት አጣ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። بعد عسر يسرا ነው። ይህ የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና